ሊዮኔል ሜሲ ባርሴሎና የናፈቀው ይመስላል። ናፍቆታል። ወደ ካምፕ ኑ ብቻውን ተጉዞ ሜዳ ላይ ለተመለከተው ሰው በቃ ባርሴሎና ናፍቆታል። ሜሲ በጣም ባርሴሎና በቀንም በህልሙም እየመጣ እንዳስቸገረው መረዳት ይቻላል። የሊዮኔል ሜሲ ድንገተኛ ጉብኝት ምንን ያሳያል ሶፊ? አዎ ግርምዬ እንዳልከው ነው። ጥሩ ነው የገለጽከው። ያው በደንብ የናፍቆት አይነት ስሜት ያለው ነው። እንግዲህ በሌሊት በምሽት የሚያስኬድ ናፍቆት ነው እንጂ ሌላ ልትረው አችልም። እና ብዙ አነጋጋሪ ነገሮች ተከስቷል ከዚህ ጉዞ በኋላ ከሊዮኔል ሜሲ ጉዞ በኋላ። አንደኛ አንድም አመራር ጁዋን ላፖርታን ጨምሮ አንድም ሰው አያውቅም። እንደ ማንኛውም ተራ ግለሰብ መጥቶ ነው የጎበኘው ካምፕ ነው እና እሱ ነው በጣም ደግሞ ሌላው ትልቁ መነጋገሪያ የሆነው። በሂደቱ ውስጥ ሊዮኔል ሜሲ ወደ ስፔን የመጣበት ዋነኛው ምክንያት የአርጀንቲና ብሔራዊ ቡድን ዝግጅት ለማድረግ ነው። አሊካንቴ የምትባል ቦታ ላይ የአርጀንቲና ብሔራዊ ቡድን ዝግጅት ያደርጋል ለዚህ ለኖቨምበር ወር የብሔራዊ ቡድን ጨዋታዎች የወዳጅነት ጨዋታ ማለት ነው። የወዳጅነት ጨዋታ ነው የሚያደርጉት። ያው የወዳጅነት ጨዋታቸው ይታወቃል። በዚህ ሳምንት መጨረሻ ከአንጎላ ጋር ነው የሚያደርጉት። ሉዋንዳ ላይ የሚከናወን ጨዋታ ነው። አንጎላ ሉዋንዳ። አርጀንቲና ብሔራዊ ቡድን ከደቡብ አፍሪካው የዓለም ዋንጫ በኋላ ይመስለኛል እንግዲህ ወደ አፍሪካ ምድር ሲመጣ ከፍተኛ ገንዘብ ነው የከፈሉት። ወደ 12 ሚሊዮን ፓውንድ አካባቢ ነው የከፈሉት አንጎላዎች። ያው አንጎላ በከፍተኛ ማዕድን ያላት ሀገር ናት እና ከፍተኛ ፔትሮሊየም ነዳጅም ጭምር ያላት ሀገር ናት አንጎላ። እና አንድ ትልቅ ካምፓኒ አላቸው፣ እንዲሁም ስሙን ዘነጋውት። ኢቭን ክለብ አለ፣ የዛ የፔትሮሊየም ካምፓኒው ክለብ አለ፣ ትልቅ በጣም ትልቅ በቢሊዮኖች የሚያንቀሳቅስ ነው በአመት የአንጎላ። እና እሱ ድርጅት ስፖንሰር እንዳደረገና ከመንግስትም የተወሰነ ገንዘቡ ካዝና ወጥቶ በተለይ ከዚህ ከነጻነት ቀን ጋር ምናምን አያይዞ ነው አንጎላዎች የጋበዟቸው። አንጎላም አሁን በአፍሪካ እግር ኳስ ቀና ማለት ጀምራለች እና የዛን የወዳጅነት ጨዋታ ለማድረግ የተዘጋጁትም ከዚህ ጋር ተያይዞ ነው። የወዳጅነት ጨዋታውን ለማድረግ ወደ አንጎላ የሚጓዙ በስፔን አድርገው ነው። ወደ አንጎላ ከመሄዳቸው በፊት በስፔን አሊካንቴ የምትባል ቦታ ላይ ልምድ ይሰራሉ። እቺ ቦታ የተመረጠችበት ምክንያት በነገራችን ላይ አሊካንቴ የተባለችው ቦታ 1982 ስፔን የዓለም ዋንጫ ስታዘጋጅ የአርጀንቲና ማረፊያ የነበረችው ከተማ ይቺ ከተማ ናት። በዛ የዓለም ዋንጫ ላይ ዲየጎ ማራዶና በጣም ትንሽዬ ልጅ ነበረ፣ 2 ጎሎችን አስቆጥሯል ሃንጋሪ ላይ በዓለም ዋንጫ ማጣሪያ ላይ በዓለም ዋንጫ ጨዋታ ላይ ማጣሪያ ሳይሆን ዋና የዓለም ዋንጫ ጨዋታ ነው። እና ከዛ ጋርም ታሪካዊ ቁርኝትም አለው። ቦታዋ የተመረጠችበት ምክንያት ከእሱ ጋር የተያዘ ነው። ሊዮኔል ሜሲ ግን ቀጥታ ወደ አሊካንቴ መሄድ ይችል ነበር። ወደ ከተማ ሄዶ መጫወት ይችላል፣ እዛ ማረፍ ይችላል። ግን እሱ አንድ ነገር ነው ያደረገው። መጀመሪያ በጣም አንድ ወዳጅ አለው በስፔን በነበረበት ጊዜ፣ በባርሴሎና በነበረበት ጊዜ በጣም የቅርብ ወዳጅ አለው። እዛው ባርሴሎና የሚኖር ነው። ኢቭን ባርሴሎናና ስፔን አካባቢ ያሉትን ንብረቶች በወክልና የተለያዩ የኪራይና መሰል ስራዎችን የሚሰራው ይሄ ልጅ ነው። አሁንም እንደ ቤተሰብ ናቸው። በጣም ነው የሚወደው ሊዮኔል ሜሲ ልጁን እና ለሱ ብቻ ነው የነገረው። ስፔን እንደሚመጣ ባርሴሎና እንደሚመጣ ለሱ ነግሮታል። በቃ የተለያዩ እንትኖችን አዘጋጅልኝ ብሎ። ስፔን ቤት አለው እንደምታውቀው ባርሴሎና። ሜሲ አልሸጠም ቤቱን። ቤት አላቸው ባርሴሎና እዛው ከስቴዲየሙ አቅራቢያ ማለት ነው፣ ከካምፕ ኑ አቅራቢያ በ10 ኪሎ ሜትር ራዲየስ ውስጥ ቤት አላቸው። እና ያው ቤቱ ሲፈልግ ሲመጡ ለመዝናናት ምናምን ወይ ኳስ ለመመልከት ሲመጡ የሚያርፉበት ነው። ከዛ ውጪ ጥበቃ ምናምን ሁሉ ነገር የተሟላለት ነው። ማንም አይሄድበትም ማለት ነው። ጽድት ብሎ ለሚቀመጠው ቤቱ ሂዶ እዛ መግባት ይችል ነበረ ሜሲ። እሱንም አላረገም። ሆቴል ነው ያረፈው። ሶፊያ ሪባን ምናምን የሚባል ሆቴል ነው ያረፈው። ያረፈበት ሆቴል ራሱ ማለት ነው ሊዮኔል ሜሲ። ግን ከዛ ጋር አያይዞ ምን አድርጓል? ስፔን ውስጥ ከሚገኙ አርጀንቲና ብሔራዊ ቡድን ተጫዋቾችና በተለይ ሜሲ በተለይ የሚወደው ተጫዋች ማን እንደሆነ ታውቀዋለህ ግርምያው? ሮድሪጎ ዲ ፓውል ነው። ሮድሪጎ ዲ ፓውል ለሜሲ 2 አገልግሎት ነው ያለው በአርጀንቲና ብሔራዊ ቡድን። አንድ ከአማካይ መስመር ኳስ ይሰጠዋል፣ ሁለተኛ ደግሞ እንደ ጋርድም ያገለግለዋል። ጨዋታ ላይም ማንም ሜሲን እንዲናካበት በክፉም እንዳይበት የማይፈልግ ተጫዋች ነው ዲ ፓውል። ይህንን በ2022 የዓለም ዋንጫም ሁሌም በተለያዩ አጋጣሚዎችም ተመልክተናል። ዲ ፓውል ሜሲ እንዴት ፕሮቴክት እንደሚያደርገው እና የጠራውም እሱን ነው። እዛ ሆቴል ቁጭ ብሎ ለሱም ለዲ ፓውልም ራሱን የቻለ
ሆቴል ተይዞለት እሷ አጠገብ ማለት ነው እና እዚህ መጥቻለሁ አንተም ተይዞላል እናለው። ዲፖልም እዛ መጥቶ አብሮ ለመሄድ ማለት ነው ወደ አርጀንቲና ብሔራዊ ቡድን። በጣም ቅርብ ናቸው ሁለቱ እና ሜሲ እዛ ሆቴል ያረፈው ከባርሴሎና ከካምፕ ኑ ስቴዲየም አቅራቢያ ያረፈው ለካ አቀዳቅዶ ነው። ሰሞኑን ታስታውስ እንደሆነ ባርሴሎና ግርሜ የልምምድ ሂደቱን ክፍት አድርገው ነበረ። ልምምዱም ማለት ነው ወደ 21,000 ተመልካች ተገኝቷል። ካምፕሩን ከፍቶት ኦፕን አድርጎት ሳይጠናቀቅ ማለት ነው ቼክ ለማድረግ ወንበሮቹን፣ የተለያዩ ነገሮችን ባለሙያዎች ቼክ ማድረግ ስለፈለጉ አንድ የትሬኒንግ ጨዋታን በካምፕኑ አድርገዋል። 21,000 ተመልካች ተገኝቶበት ነበር በዛ ጨዋታ ላይ እና ከዛ ውጭ ግን አልተከፈተም። ያለፉት 2-3 ዓመታት ባርሴሎናም በስፔን ኦሎምፒክ ስቴዲየም ነው የሚጫወተው። በቃ ስቴዲየሙ ግንባታ ላይ ነው ያለው፣ ማንም መጥቶ አያውቅም። ሜሲ ሌሎች ሰዎችም እንዳይጠረጥሩ ያደረጉት ሳይጠረጠር ነው የገባው፣ ድንገተኛ በሆነ መንገድ። አንደኛ እንዲህ አይነት ትልልቅ ሰዎች ሲመጡ የሚገቡት ለማየት እንኳን ለመጎብኘት እንኳን ሲመጡ ብዙም የማይፈቀድ ቢሆንም ክልክል ነው። በነገራችን ስትሪክትሊ ፎርቢድን ነው። ካምፕ ኑ መግባት አይቻልም፣ ለማንም ሰው አይቻልም። የሚመጡት በቪአይፒ በኩል ነው። በቪአይፒ በኩል ይመጡና ይጎበኛሉ። ለምሳሌ ስፖንሰሮች፣ ድጋፍ ማድረግ የሚፈልጉ በጣም ከክለቡ ጋር ትልቅ ቁርኝት ያላቸው ሰዎች ሲመጡ እንደሱ ያደርጋሉ። ሜሲ ግን ሳይናገር ነው የመጣው። ለፕሬዚዳንቱ አያውቁም፣ ሴኩሪቲ ስታፉ አያውቅም፣ ማንም ያውቀው የለም። ማንም ማለት ነው ማንም በማያውቁበት ሁኔታ ነው የመጣው። የነገረው እንዳልኩ ለዛ ጓደኛው ብቻ ስፔን ውስጥ ላለው ጓደኛ እና ካምፕ ኑ መጣ ሜሲ። የገባውም ኖርማል ማንም ሰው በሚገባበት ነው የመጣው። ግርምኛ አንተ ጥበቃ ብቶ ምን ታረጋል? በጣም እንጂ የሚያስደነግጠው በጣም ያስደነግጣል። ምን ታረጋል? ትከለክለዋል? ይከብዳል። ሜሲን የሚያክል ሰው እንዴት ብለህ ትከለክላል? ቤቱ የነበረን ሰው አዎ እንዴ በቃ ገባ። ምንም አማራጭ የላቸው። እንዴት ሊከለክሉት ይችላሉ? ሜሲ ካምፕኑን ላይ ብሎ ገባ። ስቴዲየም ውስጥ ገብቶ ፎቶ ተነስቶ እንደ አጋጣሚ ደግሞ እዛ አካባቢ የነበሩ እድለኛ የነበሩ ሰዎች ነበሩ አብረውት ፎቶ ተነስተው እና መሰል ነገሮችን አድርጎ ነው የወጣውና ያው የባርሴሎና አመራሮች ለምን ጥበቃዎቹ ነው ሌሎች አካላቶች ለምን አስገባታችሁ አስጎበኛችሁ በሚል ከስራቸው እንደማያባሯቸው እውን ነው። ነገር ግን ጥያቄ ተነስቷል። እንዴት ማን ፈቀደለት የሚል ኋላ ላፖርታን ጨምሮ ብዙዎች ተነጋገሩ። ግን ድንገተኛ ነው የመጣው። በቃ ድንገተኛ ነው የመጣው። እንደውም አንዳንድ መረጃዎች ብዙ ግን እውነት አይመስለኝም። ሌሎችን ለማጣራት ሞክሬያለሁ፣ ግን እውነት አይመስለኝም። ግን እዛው ባርሴሎና ካምፕ ኑ ስቴዲየም ነው የሚሰሩ ልጆች ሲያነጋግር የ2 ወር ደሞዝ አልተከፈለንም ብለው ቀላል የማይባል ገንዘብ ለደሞዝ እንደከፈላቸው የመረጃ ምንጮች እየጠቀሱ ይገኛሉ። ይሄ ዝም ብሎ እንደ ሮመርም ሊሆን ይችላል። አንዳንዴ ይቅርታ እንዲህ አይነት አጋጣሚዎችን ተጠቅመው ወሬ የሚፈበርኩ ስላሉ እንደዛ ብዬ ላልፈው ይችላሉ። ምክንያቱም ማረጋገጫ አላገኙለትም። ግን እንደዚህ አይነት ነገሮችም ተነስቷል። ከሁሉም ነገር ግን በጣም የገረመኝ ነገር ግርምዬ ቅድም ያልከው እንዴት ቢናፍቀው ነው ባርሴሎና ያልከው ነገር በእርግጥም ያረጋገጠልኝ ከተማው ላይ ግርምዬ ወክስ ያደርግ ነበረ ሜሲ። እንደ ማንኛው እንደ ኖርማል ሰው ወክስ ያደርግ ነበር፣ ያውም ሳይሸፋፍም ምን ሳይል ማለት ነው። የሆነ 1-2 ጋርዶች አሉት አካባቢ ሲያደርግ ነበርና እንዲሁም እንደ አጋጣሚ ፍቅረኞች ይመስሉኛል አበባ ስጦታ እየሰጣት ለፍቅረኛው ቪዲዮ ነበር እየቀረጹ ነበር። ቪዲዮ ላይ ገባ በአጋጣሚ ሜሲ እና በድንጋጤ ሲያዩት ነበረ። መቅረብ አይችሉም፣ ግን በቃ በድንጋጤ ሲያዩት ሲመለከቱት ነበረ። ሰርፕራይዝ ሆኖ ነበረ በቃ በነገሩ በሆነው ነገር ሁሉ ማለት ነው። ከዛ በኋላ ይሄ ነገር ውሸት ሊሆን ይችላል፣ በቃ ፎቶሾፕም ሊሆን ይችላል ተብሎ ነበር መጀመሪያ ፋብሪዚዮ ሮማኖ ሲያወጣው። ከዛ በኋላ ግን ራሱ አረጋገጠ። በጣም በህይወቴ ልቤን ትቼ የሄድኩበት ቦታ ዛሬ ተገኝቼ ነበረ። ልቤን ትቼ የሄድኩበት ቦታ ላይ ዛሬ ተገኝቼ ነበረ። በጣም ደስተኛ ነኝ። ደጋፊዎችን መሰናበት ባለብኝ መንገድ አልተሰናበትኩም። አሁን ግን በተጫዋችነት መጥቼ የባርሴሎና ደጋፊዎችን ድጋሜ ለመሰናበት አልፈልግም። ምክንያቱም አሁን እንደው እንደ አጋጣሚ ኢንተር ሚያሚን
ጥሎ ወደ ባርሴሎና ቢመጣ እንኳን ከ2 ከ3 ዓመት በኋላ ጫማ ይሰቅላል። እንደው ገፋ ቢል 5 ዓመት ቢቆይ ዝሮ ዝሮ እንዲሰናበታቸው ነው። ስለዚህ እንደዚህ አይነት ነገር እንዲሆን አልፈልግም። ስመጣ ከዚህ በኋላ ጠቅልዬ ነው መምጣት የምፈልገው። ይሄ የሚነግር ነገር አለ ወይ ሜሲ በባርሴሎና በአሰልጣኝነት መምጣት አለበት ወይ በአመራርነት መምጣት አለበት። ሌላ ምንም በምንም መንገድ እድሜ ልክን ከክለቡ ጋር የሚያሳስር ነገር ሊኖር አይችልም። አሰልጣኝ ልሆንም ብትል ኢቭን እንኳን ቶሎ ትሰናበታል። ይህንን መሰረት በማድረግ የተለያዩ ስፔኩሌሽኖች ወይም ደግሞ የተለያዩ ግምቶች እየተሰጡ ይገኛሉ። በነገራችን ላይ ሜሲ 2021 ላይ ነው ባርሴሎና የለቀቀው። ያ በገንዘብ ችግር ምክንያት ነው የለቀቀው። እንደሚታወሱ ባርሴሎና ለሜሲ የሚከፍለው ገንዘብ አልነበረውም ሜሲ በሚጠበቅበት ልክ። እሱ እንዲሁም ዝቅ ለማድረግ ሞክሯል። ግን ያው ሜሲ ነው የፈለገ ዝቅ ቢያደርግ ስታንዳርዱ ሃይ ሌብል የሆነ ተጫዋች ስለሆነ ዝቅ ሊያደርግልህ ይችላል ደሞዙን። ግን የፈለገ ዝቅ ቢል ከ1 ሚሊዮን ከ500,000 ፓውንድ በታች ሳምንታዊ ደሞዝ አይቀበልም። ዝቅ አድርጎ ስታንዳርዱን እንኳን ማለት ነው። እሱ ስለሆነ እንግዲህ አልቻለም። ባርሴሎና ለመልቀቅ ተገዷል ወደ ፓሪስ ሰን ጀርመን። ይሄ መሆኑ ሜሲም ደስ ያላለውም፣ ደጋፊዎቹም ደስ አላላቸውም፣ አመራሮቹም ደስ አላላቸውም። በቃ ለሁሉም የሚያዋጣው መንገድ መለያየት ነው የሚለው ስለሆነ ማለት ነው። ሜሲም ቢያቆዩት ባርሴሎና እጃቸው ላይ ያቆይ ይሟሟባቸዋል። የበለጠ ፋይናንሻል ክራይሲስ ውስጥ ይገባ ነበረ፣ ችግር ውስጥ። ሜሲም መልቀቃቸው በቃ ግዴታ ነበረ፣ አማራጭ የሌለው ጉዳይ ነበረ እና ሊዮኔል ሜሲ በመጪው ክረምት ግን እንደሚመለስ ይጠበቃል። ካምፕኑ 2026 ላይ እንደሚመረቅ ይጠበቃል። 2026 አካባቢ ማለት ነው። ስለዚህ 2026 ማለትም ይሄ ዓመት ሲጠናቀቅ 2026 አሁን 2026 ጥር ላይ እንገባለን አይደለ? ወደ መያዣ ወደ መጋቢት ወደ መጨረሻዎቹ አካባቢ ይጠናቀቃል ተብሎ ነው የሚገመተው። እስከ 105,000 ተመልካች ይዛል ነው የሚባለው። አሁን አዲሱ ስቴዲየም ግንባታው በጣም ትልቅ ነው። ልክ እንደ ሪያል ማድሪድ ከላይ ክዳን ሰርተውለታል። አለው ክዳን ሁሉ አለው። ሁዋን ላፖርታ ሪያል ማድሪድ ጀምረው የስፔን ክለቦቻውን እየከደኑ ተቀናቃኛቸውን ለመድፈቅ አስበዋል። ሪያል ማድሪድ ነው የጀመረው። ላፖርታ ፕሬዚዳንቱ ከተመረጥኩኝ ምርጫ አለ የባርሴሎና ነገራችን ላይ ምርጫ በክረምት ከስቴዲየሙ መመረቅ በፊት ማለት ነው። አሁንም ፕሬዚዳንቱ የሚመረቅ ከሆነ አትጠራጠሩ ሜሲን ለምርቃት በምንም ብዬ አስመጣዋለሁ ሲሉ ተናግረዋል። ላፖርታ ግን ሜሲ ለምርቃት ብቻ ላይሆን ይችላል የሚመጣው እየተባለ ነው። ምናልባትም የባርሴሎና አንዱ ላፖርት በባርሴሎና ፕሬዚዳንትነት የሚቀጥል ብለው ካቀረቧቸው ሀሳቦች መካከል ሊዮኔል አንድሪያስ ሜሲን በቦርድ አባልነት አስገባዋለሁ ብሏል። በቀጣዩ ክረምት በሚከናወነው ምርጫ ላይ በቦርድ አባልነት አካተዋለሁ። ልሰጠው የፈለግኩት የራሴ የሆነ ቦታ አለኝ፣ ከእሱ ጋርም ተመካክረናል እና እሱን ማምጣት እፈልጋለሁ። ይሄ ቀላል ድምፅ አያሰጣችሁ፣ ምናልባትም 100 እንዲያሸነፉ ሊያደርጋቸው ይችላል ሁዋን ላፖርታ እና አንደኛዬን ነው የምመጣው እስከ መጨረሻው ነው የምመጣው ያለው ሜሲም ይህን ተማምኖ ሊሆን ይችላል። ከመጣው ከዚህ በኋላ ላልሰናበት ነው የምመጣው ነው ያለው ሊዮኔል አንድሪያስ ሜሲ። አሁን እንደምታስታውሰው ግርሜ ወደዚህ ወደ ስፔን ከመምጣቱ በፊት ናሽቪሌ የተባለ ክለብን 4-0 አሸንፎ በኢንተር ሚያሚ ታሪክ ለመጀመሪያ ጊዜ በካፕ ጨዋታ ለግማሽ ፍጻሜ ደርሰዋል። 4 ሻምፒዮንስ ሊግ፣ 10 ላሊጋ፣ 7 ኮፓ ዲላሬ በ772 ጨዋታ 672 ጎሎችን በማስቆጠር ታሪክ የሰራበት ስቴዲየም ነው ካምፕ ነው። ሊዮኔል ሜሲም እንግዲህ አንዱ የመጣበት እና ያየበት ምክንያት ይሄ ይመስለኛል እና ናፍቆት ከባድ ነው። በዚህ መንገድ ግን ናፍቆቱን ተወጥቷል ግርሜ በጨለማ ብቻውን ላለመረበሽ አመራሮችን ባለመንገር ደጋፊዎች እንዳይሰሙ በሚስጥር ይሄ ሙድ ላለመበጥበጥ አለ አይደለ? ሽልክ ብሎ ገብቶ ሽልክ ብሎ ነው የወጣው እና ይሄ በጣም መነጋገሪያ ሆኗል። ግን እኔ ከጉብኝቱ በስተጀርባ ግን ብዙ ነገር ያለ ይመስለኛል። የሁዋን ላፖርታ ቅር የሚሰራ ይመስለኛል። በአመራርነት በቦርድ አመራርነት ሜሲን ሊያመጡት ይችላሉ። በጣም ተጽዕኖ ፈጣሪ ነው። በገንዘብም ቀላል አይደለም እሱ የሚፈጥረው ተጽዕኖ። ከስፖንሰሮች ጋር በተያያዘ የሚፈጥርልህ ተጽዕኖ ቀላል አይደለም። በብዙ መንገዶች ይጠቅማል። ሜሲና ሮናልዶ አንድ የሚያመሳስል ነገር አላቸው። ሁለቱም ከጫማ ከሰቀልን በኋላ እግር ኳሱን ዞር ብለን ማየት አንፈልግም ነው ያሉት። ማለት በተለይ አሰልጣኝ መሆን አንፈልግም ብሏል። ሁለቱም ሜሲም ሮናልዶ መሆን አይፈልጉም። ወደ ሌሎች
ነገሮች ነው መግባት የምንፈልገው። ያው ሮናልዶ በቀደም ተናግሯል። ትኩረቴ ቤተሰቤ ላይ ነው የማደርገው ብሏል። ቤተሰቤ ላይና ቢዝነስ ላይ ነው የማደርገው ብሏል። ያው ክርስቲያኖ ሮናልዶ አንዱ ከሳውዲዎች ጋር ካለው ዲል መካከል የሚጠቀሰው ክለብ እንገዛላለን ብለውታል። በአውሮፓ ትልቅ ክለብ ሼሩ ነው ማለት ነው በጋራ ወደዛ አይነት ነገር ነው የሚሄደው። ሜሲም ይህንን በባርሴሎና እንዲህ አይነት አገልግሎት የመስጠት እድል ካገኘ አይኑን አያሽም፣ ይወዳል። ካምፕኑ እንደተወለደበት እንደ አርጀንቲና ነው ስፔን የሚቆጥራት። ካታላንን እንደ አርጀንቲና ነው፣ እንደ ሁለተኛ ሀገሩ። ብዙ እድሜውን ያሳለፈው እዛ ነው አግርሜ የልጅነት እድሜውን ጀምሮ በልጅነቱ ከመምጣቱ ጋር ተያይዞ ከልጅነት እድሜው ጀምሮ ያደገበት ነው እና ህይወቱን ማድረግ የሚፈልገው ከዚህ በኋላ ከካታላን መንደር መጥፋት የሚፈልግ አይመስለኝም ሊዮኔል ሜሲ። እና ይሄ ይመስለኛል ትልቁ ዜናው ከጉብኝቱ በላይ ይሄኛው በቦርድ በአመራርነት ለመምጣት የሚያደርገው እንቅስቃሴ በትልቁ የባርሴሎና ደጋፊዎች በአይነ ቁራኛ የሚጠብቁት ትልቅ ጉዳይ ይመስለኛል። ግርሜ በጣም አሪፍ ሀሳብ ነው የተነሳው። የሊዮኔል ሜሲ ጉዳይ በጣም አነጋጋሪ ነው። ፎቶውን ብዙዎቹ ተመልክተውታል ብለን እናስባለን። ስለዚህ ይሄ ጉዳይ ትልቅ ነገር እንደሆነ ማሳያ ነው እና ናፍቋል፣ ካምፕኑን ናፍቋል፣ ጥያቄ የለውም። እና እድሜው ደግሞ ሄደ እንዳይመለስ እንዳይጫወት። ስለዚህ በቀጣይ ኮችንግ ስታፍ ውስጥ ሜሲን እንግዲህ በባርሴሎና ክለብ ኮችንግ አይመጣም፣ በታሪክ ኮችንግ አይመጣም። ግርሜ ናፍቆት እኮ በጣም አሰቃይ አመራርነቱ ነው የሚመስለኝ። እኔ የቦርድ አባሉ ነው ይመጣል፣ የሆነ ኃላፊነት ይሰጠዋል፣ ወይ ምክትል ፕሬዚዳንት ሊያደርጉት ይችላሉ። ላፖርታ በእነሱ ሀገርም አሁን በኢትዮጵያ እግር ኳስ ፌዴሬሽን አንድ ነገር እየተደረገ ነው አይደለ? ፕሬዚዳንቱ ነው የሚመረጠው ሰው በቀጣዩ ምርጫ ራሱ ነው የራሱን ኤክስኪዩቲቭ ኮሚቴ ወይም ስራ አስፈጻሚ ኮሚቴ የሚያዋቅረው። እንደዚህ አይነት ባርሴሎና ምናምን ተመሳሳይ ነው። ፕሬዚዳንት ነው የሚመረጠው መጀመሪያ፣ ፕሬዚዳንቱ ነው የራሱን ሰዎች የሚያዋቅረው ከሱ ጋር በሀሳብ ሊሄዱ የሚችሉ ሰዎች። ምክንያቱም ሌላ ሰው የመረጥና የመጣ ጋር በሀሳብ ላይ ሄድል ይችላል፣ ተቃራኒ ነው ሊመጣብህ ይችላል እና ግጭቶች ይፈጠራሉ። ያ እንዳይሆን ከኔ ሀሳብ ጋር ይሄዳሉ፣ እኔ የማራምደውን ሀሳብ ይፈጽሙልኛል ብሎ የሚያስባቸውን ሰዎች ነው የሚያመጡት። ስለዚህ ላፖርት ከተመረጡ ሜሲን ይስቡታል፣ ምክትል ፕሬዚዳንትም ሊያደርገው ይችላል፣ ልክ ነው፣ ሌላ ሚና ሊሰጠው ይችላል እና በትልቁ የሚጠበቀው ነገር እሱ ይመስለኛል። እና ከመጣላቸውም ለባርሴሎናም እኔ ከሜሲ በላይ ተጠቃሚ ባርሴሎና ይመስለኛል። በዚህ ሚና ከመጣላቸው በጣም ተጠቃሚ ይሆናል። ብዙ ሽያጮችን መስራት ይችላሉ። ከማርኬቲንግ ጋር በተያያዘ ብዙ ትልልቅ ስራዎችን መቼም አሁን ሜሲ ሄደው እምቢ የሚል ስፖንሰር ይኖራል? ግርሜ ከባድ ነው። በፍጹም ማንም እምቢ ሊል አይችልም። ዲል የሚያደርጋቸው ዲሎች በሙሉ ውጤታማ የሚሆን እድላቸው በጣም ሰፊ ይሆናል ብዬ አስባለሁ እና እሱንም ታሳቢ አድርገው ይመስለኛል የሚያመጡ። በዛ ላይ በክለብ ውስጥ የሚኖሩት ተጽዕኖ ልክ ነው። ይሄ የተጽዕኖ ፈጣሪነቱ ለምሳሌ አንድ ተጫዋች ማምጣት ብትፈልግ ሊዮኔል ሜሲ ከሚያናግረውና አንድ ተራይ ቦርድ አባል ከሚያናግረው ልዩነቱ ግልጽ ነው። ሊዮኔል ሜሲ ቢያናግረው ካለምንም ጥርጥር ወደ ክለቡ የመምጣት እድሉ ሰፊ ይሆናል እና ዘርፈ ብዙ ጥቅም ነው የሚኖር ከመጣላቸው ወደ ቦርዱ እና ላፖርታም እሱን ታሳቢ አድርገው እየሰሩ ነው ያሉት።